ሰላም እንዲናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ስለ ማይክል ካሪክ እንዲሁም ደግሞ አዳዲስ ስፖርታዊ ዜናዎች በተለይ ከዝውውር ጋር በተያያዘም ወጥቷል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ታማኝ የሚባሉ የመረጃ ምንጮች ካሪክ በቋሚነት ማንቸስተር ዩናይትድ እንደሚያሰለጥን ወይም አዲሱ አሰልጣኝ ሆኖ እንደሚሾም መረጃ እያወጡ ይገኛሉ። ማይክል ካሪክ እንግዲህ እንደ ጊዜው አሰልጣኝ ብቻ እየሰራ እንደሆነ የዘነጋን ይመስለኛል። የተሰጠው ግልጽ ዓላማ ቡድኑን ወደ ሻምፒዮንስ ሊግ ይመልስ ነበር። ይህ ማለት የተለየ አዲስ ነገር እንዲሞክር እድል ይሰጡታል ተብሎ ይጠበቃል። ለዚህ አሰልጣኝና የማንቸስተር ዩናይትድ የስራ አስፈጻሚ ኮሚቴ ስብሰባውን ካካሄደ በኋላ ከማይክል ካሪክ ጋር ይፋዊ ድርድር ለመጀመርም ተዘጋጅቷል ተብሏል። ካሪክ ኃላፊነቱን በቋሚነት ይረከባል ተብሎም ይጠበቃል። ካዝሜሮ ከኦልድ ትራፎርድ የመጨረሻ ጨዋታ በፊት ወደ ልምምድ ተመልሷል ተብሏል። ማኑኤል ጋርቴም እንዲሁ ልምምድ መስራት እንደጀመሩ ነው እየተገለጸ የሚገኘው። በጣም ጥሩ የሚባል ዜና ነው። ምክንያቱም በሰንደርላንዱ ጨዋታ ላይ የካርሎስ ካዝሜሮ አለመኖር ምን ያህል ችግር እንደፈጠረ ፍንትው አድርጎ መመልከት ችለናል እና ዩናይትዶች የሚድፊልዱን ማለትም ሚድፊልድ ላይ ያለውን ፕሮብሌም በሚገባ ከተመለከቱ በኋላ መፍትሄ ይሰጣሉ ተብሎም ይጠበቃል። የቀድሞውን መረጃ ዳግም የምደግምላችሁ ይሆናል። እንግዲህ ካሪክ በካሪክተን በሚደረጉ በተለያዩ የቅድ ስብሰባዎች ላይ በንቃት እየተሳተፈ ይገኛል። ተጫዋቾችም ሆኑ የክለቡ ሰራተኞች ካሪክ ኃላፊነቱን በቋሚነት እንደሚረከብ ትልቅ እምነት አላቸው ተብሏል። ዩናይትድ እንደ አንዲ ራዮላ እና ኡናይ ኤምሪ ያሉ አሰልጣኞችን ጨምሮ የተለያዩ አማራጮችን ሲያጠና ቆይቷል። የክለቡ ሰራተኞች በበርካታ እጩዎች ላይ ምርመራ አድርገዋል። የክለቡ ስራ አስፈጻሚዎች የመጨረሻ ውሳኔ ለመስጠት እስከ ውድድር ዘመኑ ማብቂያ ድረስ ለመጠበቅ ፈልገው የነበረ ቢሆንም አሁን የቻምፒዮንስ ሊግ ተሳትፎ መረጋገጡ ጉዳዩ በይፋን መያዝ ጀምረዋል። የአዳዲስ ተጫዋቾች ዝውውር ዝግጅት በጥሩ ሁኔታ እየተከናወነ ሲሆን ወደ ክለቡ ሊመጡ የሚችሉ ተጫዋቾች በማን ስር እንደሚጫወቱም የመለየት ሂደቱ አንድ ወሳኝ አካል ተደርጎም ታይቷል። ጄጄ ገብርኤል እንዲህ ሲል ተናግሯል። አካዳሚው በደንብ እንድበስል ረድቶኛል። በጣም ትሁት እንደሆነና ሁልጊዜም እንድታይ ያግዙኛል። ከዳሬን ፍሌቸር ጋር በመስራቴም ደስተኛ ነኝ። በዚህ የውድድር ዘመን የተሻለ ተጫዋች እንደሆነ ያለኝን ሁሉ እንድሰጥ የረዳኝ ድንቅ አሰልጣኝ ነው። ቤተሰቦቼ በከባድም ሆነ በጥሩ ጊዜያት በብዙ ረድተውኛል። የፈለገ ቢረቅ በሁሉም ጨዋታዎች ላይ ይገኛሉ። በጣም ነው የምወዳቸው ሲል ነው ጄጄ ገብርኤል የተናገረውና ይህ ታዳጊ በማንቸስተር ዩናይትድ ቤት በጣም አስገራሚ ነገርን እያሳየ ይገኛል። ከእድሜው በላይ የበሰለ ተጫዋች እንደሆነ ሁላችንም እናውቃለን እና ለማንቸስተር ዩናይትድ የወደፊት ቡድን ግንባታም ወሳኙ ተጫዋች ነው ተብሎም ይጠበቃል። አይደንቨን በዚህ ውድድር ዘመን በፕሪሚየር ሊጉ የሜርሲሳይድ ፍልሚያዎችን በማሸነፍ ረገድ ከቡድን አጋሮቹ ጋር ሲነጻጸር 71.2% ቀዳሚ መሆን ችሏል። በዚህ ዕድሜው እንግዲህ በማንቸስተር ዩናይትድ ቤት እጅግ አስገራሚ እንቅስቃሴ ያለ ተጫዋች እንደሆነ ይታወቃል። የመጣሁበት ዝውውር ዋጋም በጣም ትንሽ እንደሆነ ይታወቃልና በማንቸስተር ዩናይትድ ቤት እያሳየ ያለው ነገር እጅግ አስገራሚ እንደሆነ ሁላችንም እናውቃለን። ማንቸስተር ዩናይትድ ማቴዎስ ፈርናንዴዝ እና ኤደርሰን ላይ ያላቸውን ፍላጎት አጠናክረዋል። እኚህ ተጫዋቾች በማንቸስተር ዩናይትድ የዝውውር ኢላማ ውስጥ እንደገቡ ነው እየተገለጸ የሚገኘው። በትላንትናው የስፖርታዊ መረጃ ጥንክሬም እንግዲህ የማቴዎስ ፈርናንዴዝ ስም ከማንቸስተር ዩናይትድ ጋር እንደተያዘ በተደጋጋሚ ልጠቅስላችሁ ሞክሬ ነበረ። አሁን የሚወጡ መረጃዎች እንደሚጠቁሙት ከሆነ ታዲያ ይህ ተጫዋች እንግዲህ ወደ ማንቸስተር ዩናይትድ የሚመጣበት እድል እንዳለ ነው። የአትላንታው ኤደርሰንም እንግዲህ በማንቸስተር ዩናይትድ ቤት ወይም ወደ ማንቸስተር ዩናይትድ ቤት እንዲመጣ ፍላጎት እንዳላቸው እና ፍላጎታቸውም እንዳገረሸ ነው እየተገለጸ የሚገኘው። ምናልባትም ይህ ተጫዋች የሚመጣ ከሆነ ዩናይትዶች ወጣት ተጫዋቾች የሚሆን ከሆነ ሁለት ሚድፊልደር የማስፈረም ፍላጎት ነው ያላቸው። ነገር ግን እንደ ቶናሊ ከፍተኛ የዝውውር ሂሳብ የሚያወጣ ተጫዋች ከሆነ ደግሞ አንድ ተጫዋችን ያመጣሉ ተብሎ ነው የሚጠበቀው። እናንተስ የቱን ትመርጣላችሁ? ሁለት ሚድፊልደር ወይስ አንድ በጣም ከፍተኛ ዋጋ ያለው ሚድፊልደር ቢመጣ የቱ ነው ሀሳባችሁ? ኮመንት ሴክሽን ላይ አስቀምጡልኝ። ወደ ሌሎች መረጃዎች እንሂድ። አሁን ላይ የሌስተሩ ጀረሚ ሞንጋ በብዙዎች አይነት የተጣለበት ተጫዋች ሆኗል። ሌስተርም ወደ ሊግ አንድ እንደመውረዳቸው የተጫዋቹ ዋጋ ይቀንሳል ተብሎ ይጠበቃል። ከዩናይትድ በተጨማሪ አርሰናልና ሪያል ማድሪድ የተጫዋቹ ፈላጊ ሆነው ብቅ እንዳሉ ነው እየተገለጸ የሚገኘው። ዩናይትዶች የተጫዋቹ ሁኔታ እየተከታተሉት ይገኛሉ። ራዲክ ቪቴክ ባለፈው ሳምንት ወደ ካሪንግተን በመመለስ ከቶሚተን ጋር ሲሰራ እንደነበር ታይቷል። ማንቸስተር ዩናይትድ ተጫዋቹን የሰነ ላመንስ ተጠባባቂ ለማድረግ ለመሸጥ ወይም በውሰት ስለመስጠት የሚወስን ይሆናል ተብሎም ይጠበቃል። ተጫዋቹ ድንቅ የሆነ አቅም ወይም ፖቴንሻል እንዳለው ይታወቃል እና እስካሁን ድረስ ግን ውሳኔ እንዳልሰጡ ነው እየተገለጸ የሚገኘው። የቦርንማውዙ ዋና ዳይሬክተር ቲያጎ ፒንቶ ክሩፒ
ከቦርንማውዝ አይለቅም። ኮንትራቱም ከ4 ዓመት በላይ ይቀረዋል። ምንም የውል ማፍረሻ የለውም። ከዚህም የትም አይሄድም። ባርሴሎና ወይም ሊቨርፑል 100 ሚሊዮን ዩሮ ቢያቀርቡ እንኳን ክሩፒን አንሸጡም፣ ይሄ በፍጹም የማይታሰብ ነው ሲሉ ተናግረዋል። እንግዲህ ይሄ ተጫዋች እየፈካ ያለ ተጫዋች እንደሆነ ይታወቃልና በቦርንማውዝ ቤት እየደመቀ ያለ ተጫዋች ነው። በማንቸስተር ዩናይትድ ቤት በማንቸስተር ዩናይትድ ላይ ጎል ማስቆጠር ይችላል። እንዲሁም በአርሰናል ላይ ጎል ማስቆጠሩ የሚታወስ ጉዳይ ነው። ከትላልቅ ክለቦች ጋር ያለው ሪከርድ በጣም መልካም የሚባል ነው። በጣም ድንቅ የሆነ ታዳጊ፣ በዛ ላይም ደግሞ ፕሪሚየር ሊጉን የተላመደ ተጫዋች ከመሆኑ አንጻር የአውሮፓ ክለቦች በሱ ላይ እንግዲህ ፍላጎት ቢያሳዩ ይህን ያህል አስገራሚ ይሆናል። ማንቸስተር ዩናይትድ ባልተጠበቀ መልኩ የማድሪዱን ቫልቬርዴ ሊያስፈርሙት ይችላሉ ተብሏል። ተጫዋቹ ከቹዋሜኒ ጋር ከፈጠረው ጸብ በኋላ ከስብስብ ውጭ ተደርጓል። ሪያል ማድሪድ በተጫዋቹ እጅግ የተበሳጩ ሲሆን በዚህ ክረምትም ለሽያጭ ሊያቀርቡት እንደሚችሉ ነው እየተገለጸ የሚገኘው። ተጫዋቹ ምን ያህል ፖቴንሻል እንዳለው መቼም ለእናንተ አልነግራችሁም። በጣም ፖቴንሻል ያለው ተጫዋች እንደሆነ ይታወቃል። ዩናይትድ በተለይም ደግሞ እንደዚህ አይነት ቨርሳታይል ተጫዋቾችን ቢያስፈርም እንደዚህ አይነት ጉዳት ወይም የሆነ ነገር ሀፕን በሚያደርግበት ጊዜ ከሜንታሊቲ ረገድ ብትሉ ከብዙ ዳይሬክሽን ወይ አንጻር ብታዩት ተጫዋቹ ለዩናይትድ ይጠቅማል ተብሎ ነው የሚጠበቀው። ታዲያ ይህንን ታጋይ የሆነ ኡሩጓያዊ ተጫዋች ዩናይትዶች ለማስፈረም ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ማድሪዶች ግን እንዲህ በቀላሉ ይለቁታል ተብሎ አይጠበቅም። ያጻፉበት ወይም ያስቀመጡበት የዝውውር ሂሳብም እጅግ ከፍተኛ እንደሆነ ሁላችንም እናውቃለን። በዛሬው ዕለት እንግዲህ ዩናይትድን የተመለከቱ ስፖርታዊ መረጃዎችን ምን ይመስላሉ? አጠር ያለች ስፖርታዊ መረጃዎችን ወደ እናንተ አቀረብን። በላይቭ እንግዲህ በማታ ወይም በነገው ዕለት አዳዲስ ስፖርታዊ መረጃዎች የሚወጡ ከሆነ ወደ እናንተ የምናደርስ ይሆናል። ይህንን ቻናል እያገዛችሁ እዚህ ያደርሳችሁታል። ከዚህም በላይ እንግዲህ እኛም ለእናንተ የተሻለውን ወይም ደግሞ ምርጥ የምንለውን ዜና ወደ እናንተ የምናቀርብ ይሆናል። ማንቸስተር ዩናይትድ ወደ ነበረበት እንዲመለስ የሁላችንም ተስፋ ነው። መልካሙን ሁሉ እንመኛለን።